ዋው ዋው! ደስ የሚል ዜና። ዝና ታሰረ፣ ተያዘ ማለት ነው። በስተመጨረሻ ዝና ተያዘ። ትህትና ደግሞ ከዝና እጅ አመለጠች። ብሩክና ቅድስት ሊጋቡ ነው። ዋው! ሰላም ሰላም፣ ሰላማችሁ ይብዛ። የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁል ጊዜ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኑ ማለት ፈልጋለሁ። ለዛሬ ይዘላችሁ የመጣሁት ምሳሌ ድራማ ነው። ምሳሌ በጣም የምንወደው ድራማ ነው እንደምታውቁት ማለት ነው። እና የዛሬ ይዘላችሁ የመጣሁት ምሳሌ ድራማ ነው። ስለ ማህሌት፣ ስለ ቅድስት፣ ስለ ዝና ማለት ነው። ከዛ ደግሞ ስለ ምሳሌ ማለት ነው። ምሳሌ በጣም ጥሩ ልጅ ናት፣ በጣም ደስ የምትል ልጅ ናት እና ስለ እነሱ ነው ይዤ የመጣሁት እና እስከ መጨረሻ አብራችሁኝ ቆዩ። እና ዛሬ ምንድን ነው እኔ ደስ ያለኝ ነገር ስለ ቅድስት ለምሳሌ የሰጠቻት ምክር ነው ማለት ነው ጋይስ። እና ምንድን ነው እሳ የነገረቻት ማለት ነው ማህሌት ምን ላይ እንደነበረች አሁንም ምን ላይ እንዳለች ማለት ነው። እንደምናውቀው ማህሌት በጣም ደስ የሚል እንትን ያለ በጣም ደስ የሚል ትዳር እና ህይወት የነበራት ሴት ናት። እና ዛሬ ያለችው ሁኔታ ደግሞ በጣም ነው የሚያሳዝነው እና የሚያሳፍረው ማለት ነው። ማለት የተከበረች ባለትዳር፣ የተከበረች ሚስት፣ የተከበረች የምሳሌ እናት ተብላ ነው የምታስበው በፊት ማለት ነው። ብሩክ እንደዛ ነው የሚያስባት እና ሌሎች ሰዎች ደግሞ እንደዛ ብለው ነው የሚያስቡት። ግን ራሷ ነው የወረደችው። ክፋትና ተንኮል ስላሰበች ራሷ ወረደች ማለት ነው። ወረደች ብቻ ሳይሆን በጣም ነው እንትን የወደቀች ጫፍ የውድቀት ጫፍ ነው የደረሰች ማለት ነው። ማህሌት ደግሞ ሌላኛው ስህተታ ደግሞ ምንድን ነው? ሁላችን እንወድቃለን፣ ሁላችን እንሰበራለን፣ ሁላችንም ደግሞ እንደ ሰዎች እንሳሳታለን። ግን ከስህተት የማይማር ሰው በጣም መጥፎ ሰው ነው። ሁሌም መነሳት አይችልም መውደቅ እንጂና የማህሌት ዋናው ስህተታ ደግሞ ጥፋቷ ደግሞ እዚህ ላይ ነው ያለው። ምክንያቱ ስትወድቅ ምንድን ነው ጥፋቴ፣ በምንድን ነው የወደቅኩት፣ ምንድን ነው ስህተቴ ብላ አላሰበችም ማለት ነው ጋይስ። እና ዋናው ስህተታ ይሄ ነው ማለት ብትማር ኖሮ ብታስብ ኖሮ አሁን ትነሳ ነበር። እሷ ግን እየጨመረ ነው ወደ በፊት የሰራችው ተንኮልና ክፋት አሁንም እየጨመረበት ነው እየጨመረችበት ነው ማለት ነው። ማሻአላህ እነኛ አማርኛ ደግሞ እና ይሄ በጣም ትልቅ ስህተት ነው። መማር ነበረባት፣ መነሳት ነበረባት። ትናንት በምንድን ነው የወደቅኩት፣ የትናንት ስህተቴ ምንድን ነው ብላ በደንብ መርምራ ከዛ ተምራ መነሳት ነበረባት እንጂ እንደዛ ብላ ወድቃ ብትቀር እንኳን በጣም ነው እንትን ማለት ነው። እና ቅድስት ለምሳሌ ደግሞ እንደዛ ነው ያለቻት። እማዬ በጣም ታሳዝናለች። ምሳሌ አሁንም እማዬ ብላ ነው የምትጠራት ለማህሌት ማለት ነው። እንደሳ ክፉ አልሆነችም ምሳሌ እንደ ማህሌት ክፉ አልሆነችባትም። እና አሁንም እማዬ ብላ የጠራቻት እና ቅድስት ደግሞ አሁን ሙሽራ ልሆን ነው እኔ በጣም እንትን ልሆን ነው፣ አንቺ ደግሞ እንደ ልጄ ምናምን ብላ እንትን እያለች ደስታዋ እየገለጸች ያለች ማለት ነው ቅድስት። እና እናቴስ ምን ትሆናለች ስትላት እናትሽማ እየዘፈነች ነው ሙዚት ትሆናለች እና ከዛ ደግሞ ትዘፍናለች ለኛ ምናምን አለቻትና አይ ምን ዝፈን እንኳን እማዬ ሳትሆን አባዬ ነው የምዘፍነው፣ ግን በጣም ታሳዝነኛለች ምናምን ነው ያለች ምሳሌ ማለት ነው። እውነት በጣም ታሳዝናለች ማህሌት ማለት ነው። ምክንያቱ አንድ ሰው መጀመሪያ ከዜሮ
ዜሮ ተነስቶ ሲነሳ በጣም ደስ ይላል፣ በጣም ያኮራል። ደግሞ ብዙ ትምህርት ያገኛል። ብዙ ነገር አለ። በመጀመሪያ ከላይ ወደ ታች ሲወርድ ግን በጣም መጥፎ ነው የሚሆነው ማለት ነው። በምንም ተአምር በምንም ነገር መነሳት ደግሞ አይችልም። በተለይ ትዕቢተኛ ከሆነ ማለት ነው። ትዕቢተኛ ትምክህተኛ ከሆነ በተለይ መነሳት አይችልም ማለት ነው። ወድቆ ነው የሚቀረው እና የማህሌት ህይወት ደግሞ እንደዛ ነው የሆነው። ለምሳሌ ያሳዘናት ደግሞ እንደዚህ ነው። ትናንት እናት የነበረች እንደ እናት የነበረች የአባይ ሚስት ነበረች፣ ባለትዳር ሴት ነበረች። አሁን ግን ወረደች ምናምን ብላ ነው ያዘነች። እና እውነታ ነው ምሳሌ ማለት ነው። በጣም አስተዋይ ልጅ ናት። እና ቅድስት ደግሞ አንቺ ደግሞ አዎ እናትሽ ታሳዝነኛለች፣ ግን የራሷ ችግር ነው የራሷ የፈጠረችው ነገር ነው እና ይገባታል። ግን አንቺ እንደዛ እንዳትሆኒ እንደሷ እንዳትሆኒ ምናምን እያለቻት ነው። አንድ ሰው ተንኮልና መጥፎ ከሆነ መጥፎ ስራ ከሆነ ስራውን እንደዚህ ነው መጨረሻው አያምርም እያለቻት ነው። ምክር እየሰጠቻት ነው ማለት ነው ቅድስት ለምሳሌ። እና እውነታ ነው። አንድ ሰው በጣም ለሰዎች የምትመኘው ነገር በስተመጨረሻ ለራስህ ነው የሚሆነው። እና ምንም ቢሆን ምንም ለማንም ሰው ጥሩ እንጂ መጥፎ መመኘት የለብንም ማለት ነው። ከዚህ የምንማረው ነገር ካለ ማለት ነው። እና ከዛ ደግሞ ትህትና የሆነ ተንኮል እያሰበች ነው። ተንኮል ደግሞ ምንድን ነው? ዝና ሊገላት ነው። ከ5 ቀን በኋላ ልትሞች ነው፣ ትሞቻለሽ እኮ ምናምን እያላት ነው። እና እሷ ደግሞ የሆነ ተንኮል ነገር አሰበች ማለት ነው። እሱ ደግሞ ምንድን ነው? ለዝና እወድሃለሁ ብዬ በሆነ ነገር አሳስቼ እንትን ልለው ህይወቴ ማዳን አለብኝ ለማለት ነው የተጠቀመችበት ማለት እንደሚመስለኝ እኔ ማለት ነው። እና በጣም ጎበዝ ናት፣ ቀጥይበት እያልኩ ነው። ትህትና ማለት የምር በክብራ እንዲመጣ ጥሩ አይደለም፣ ግን ከክብር ደግሞ ህይወት ይበልጣል እና ህይወታ ማስቀደም አለባት ትህትና ማለት ነው። እንዳትሞት መውጣት እንዳለባት እያሰበች ነው። እና ለዛ ነው ተንኩ የሆነ እንትን እያሰበች ያለችው። እወድሃለሁ ብትለው እሱም የሆነ ነገር ያስባል እና ከዛ ታመልጣለች የሚል ሀሳብ ነው ያለኝ ማለት ነው። ያሳካልሽ፣ ከዝና እጅ ያውጣሽ ማለት እፈልጋለሁ ለትህትና ደግሞ። እና ቤተሰቦች ከዛ ደግሞ ያለ የመድብል እንደሚመስለኝ ወይም የዝና ወይም የማህሌት ስራ ነው የሚሆነው። መድብል ዘፈን ለማውጣት አርቲስት ለመሆን እየጣረ ነው ያለው። ግን ሁሉ ፋይሎች ምናምን ተባላሽተው ምናምን አሉትና በጣም ነው የተናደደው። የለም ጠፍተዋል ምናምን አሉትና እንጃ ወይም የዝና እጅ አለበት ወይም የማህሌት አለበት ነው የምለው ማለት ነው። ምክንያቱ ያውቃሉ እነሱ ደግሞ የብሩክና የመድብል ቅድስት ምሳሌ ሁሉንም ህይወት ማባላሸት ነው የምፈልገው። ሉላ ለመፈለግ ብሎ ዝና የማያርገው ነገር የለም፣ ግን መቼም አያገኛትም ማለት ነው። ሉላ እንትን የብሩክ ማን ነው ስሙ የሞገስ ሚስት ናትና ለሱ ነው የምትወደው፣ እሱም እሷ ነው የምወደው። እና ዝና አርፈህ ብትቀመጥ ጥሩ ነው። መጨረሻህን አያምርም። እንደ ማህሌት ትወድቃለህ። መውደቅ ብቻ ሳይሆን ትጣላለህ። የማትነሳበት እንትን ትጣላለህ ማለት ነው። እናም አዋዳደቅህን በጣም ከባድ ነው የሚሆነው። ዝና ልምከረህ ብዬ ነው እኔ አያገባኝም፣ ግን ልንገርህ ብዬ ነው። እና ቤተሰቦች ወሬ ያበዛሁ ዛሬ ይዘላችሁ የመጣሁት ይሄ ይመስላል። እና ምንም ቢሆን በማንም ሰው ላይ መጥፎ ማሰብ የለብንም። ምንም ያህል መጥፎ ቢሆን ብዙ የሚፈታተነን ሰው አለ፣ ግን በትዕግስትና በሰላም ብንፈታው ይሻላል በሚል እንትን ነው ያመጣሁት። መልእክቱ እንደዚህ ነው ማለት ነው። እና የነበረን ቆይታ በጣም እናመሰግናለን። ላይክ ሸር፣ አስተያየታችሁ ደግሞ አትርሱ። አስተያየት መስጠት አትርሱ ማለት ነው። እና ሸር ማድረግም አትርሱ። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ላይክ ሸር ማድረግ ደግሞ
አትርሱ ቤተሰቦች እና ይመቻችሁ።